ዛሬ በሚገርም ሁኔታ ሁለት ነገሮችን ነው ይዤላችሁ የመጣሁትኝ ስለ ሀይሚና ብሩክ አዲስ ነገር እንዲሁም ደግሞ ፍፄም ደግሞ ስለ አብሳላት ያልተጠበቀ ነገር ተናግሯል። እንዲሁም ደግሞ ትናንትና ሀይሚ ብዙ ነገሮችን ተናግረው ነበር። በጣም እጅግ በጣም ከአቅሟ በላይ መቆጣጠር ከምትችልበት በላይ ያደረገው ነገር አበሳጭቷት ተናግረው ነበረ። ለእሷም ምላሽ ሰጧል፣ ለተመልካችም እንደዛው። እንዲሁም ስለ ብሩክም ያስተላለፈው መልእክት አለ። ሌላኛው ደግሞ የእዩ ጉዳይ ነው። እዩ እንግዲህ ልትወልድ ትንሽ ቀናቶች እንደቀሯት እንግዲህ እየተናገረች ትገኛለች። አሁንም አትጨቅጭቆኝ፣ እኔ ዝም ብያለሁ፣ የልጁ አባት በትክክል ብሩክ ነው በማለት እንግዲህ እየተናገረች ትገኛለች። ወንድሟም እንግዲህ ለምን በአንቺ ምክንያት ነው ሀይሚና ብሩክ እንዲህ እየተበጠበጡ ያሉት፣ ስለዚህ አቁሚ፣ የብሩክ ልጅ ነው ማለትሽን አቁሚና ይኸው የልጅሽ አባት ይሄ ነው፣ ስለዚህ ከሱ ጋር ሁኚ በማለት ነግሯታል። እዩ ግን ተዊን በቃ ጊዜው ሲደርስ ሁሉንም እውነት የምታውቁት ይሆናል ብላ እንግዲህ በአቋሟ እንደጸናች ትገኛለች። አጠቃላይ ስለ ሶስት ነገሮች እንግዲህ አጠቃላይ አሁን ስላልኳችሁ ነገሮች ድፋይን አደርግላችኋለሁ። በቅድሚያ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮን እስከ መጨረሻው አይታችሁ ስጨርሱ ኮሜንት አስቀምጡ። እንግዲህ ሀይሚና ብሩክ እንደሚታወቀው ብዙ ነገሮች እየተፈጠሩ ይገኛሉ። ሀይሚ የማይቻለውን ችላ የእውነት የማይቻለውን ችላ ስንት ጊዜ ቆይታለች። ብዙዎቻችንም አይተናል፣ አዝነናል፣ ከፍቶናል። እንደ ሰው መለያየታቸውን መራራቃቸውን ባንፈልግም ግን ሀይሚ ትናንትና ሻንጧን ይዛ ቤት ስትወጣ እኔ በበኩሌ ደስተኛ ነበርኩኝ። ደስተኛ ሆንኩበት ምክንያት ምንድን ነው? አንዳንድ ሰዎች አጠገባቸው እያለን ዋጋችን አይገባቸውም፣ ወይም ደግሞ ቢከፋን ደስ ቢለን ብናዝን ብንደሰት ምንም አይመስላቸውም። በቃ ራስ ወዳድ ይሆናሉ። ጥቅማችን ዋጋችን አይገባቸውም። ራቅ ስንላቸው ግን ከነዛ ሰዎች ዋጋችን የኛ አለመኖር ጉድለታቸውን ያሳያቸዋል። በቃ እንዴት ክፍተቱ ይታያቸውና ወደ ራሳቸው እንዲመለሱ እስከዛሬ ባለማወቅም ሆነ በማወቅ ሲያጠፋቸው የነበሯቸውን ጥፋቶች እንዲያስተካክሉ ይጠቅማል፣ ይረዳልና ሀይሚም እንዲማርበት ከስህተቱ እንዲማር ብላ ነው እንግዲህ ብሩክን ትታው የሄደችው እንጂ ጠልታው ወይ ደግሞ ስለማትፈልገውም አይደለም። የሚለያዩ ልጆችም አይደሉም። ባጭሩ ድራማ ነው የምትሉ ሰዎች አላችሁ። ይሄ ድራማ አይደለም። ምክንያቱም የሀይሚን ስሜት አንጫወትባት። ሀይሚ እንዲህ ተሰብራ ተጎድታ በስሜቷ ላይ ወይ ደግሞ በቁስሏ ላይ እንጨት አንስደድ። ብዙዎቻችሁ እንግዲህ ከባድ ጸብ ውስጥ ገብታችኋል። የሀይሚ ደጋፊ ለብቻ የብሩክ ደጋፊ ለብቻ ሁናችሁ ተከፋፍላችኋል። የሀይሚ እናት አባት የብሩክ እናት ተዘግዝቀው እንግዲህ ሲሰደቡ ውለዋል። ብዙ ታሪኮችን አይተናል ቲክታክ ላይ። አንዳንዴ ጭንቅላታችሁ የማይሰራ ብዙ ሰዎች አላችሁ። በነገራችን ላይ እኔ በብሩክና በሀይሚ መሀል ባለው ነገር በጣም በጣም ቅሬታ አለብኝ። ደጋግሜ እናገራለሁ። ቢያንስ እሱ ወንድ ልጅ ነው፣ ብዙ የመቻል ነገር አቅም አለው። ግን ከሱ ይልቅ እሷ ነች ብዙ ነገር ችላ መናገር ፈልጋ ዝም ብላ ዝም በይ እየተባለች ምንድን ነው በቃ እየተባለች ብዙ ነገሮችን ማውራት ፈልጋ ሳታወራ ስሜቷን በግልጽ ሳትናገር እሷ የበታችና እሱ የበላይ ሆነው እንደሚኖሩ 100% ይታያል። ወዳታለሁ ይላል፣ አፈቅራታለሁ ይላል። ግን ፍቅር ምንድን ነው የሚለውን ጥያቄ ስንጠይቅ የሆነ በማወቅም ባለማወቅም የሚያጠፋውም የሚሳሳተውም ብሩክ ነው። ብቻ በጣም ከባድ ነው። እኔ ፍትሐዊኜ ነው ልናገር የምችለው። ለብሩክም ጥላቻ የለብኝም፣ ለሀይሚም እንደዛው። ሴት ልጅ ግን እንዲህ ስትጎዳ፣ እንዲህ ስትሰበር፣ እንዲህ በቃ ታፍና ማውራት መናገርም እስከማትችል ደረጃ ደርሳ ዝም ማለት አልችልም፣ እናገራለሁ። የምሬንም ማለት ነው። እና እቺ ትንሽዬ ልጅ በዚህ እድሜዋ ብዙ መከራ ስቃይ ማየት የለባትም። ለማንኛውም ትናንትና መውጣቷ ያስደሰተኝ በቃ መፍትሄ ነው። ይሄ ነው የሚሻለው። እዛ ቤት ውስጥ ቁጭ ብላ ስንት ታሪክ አየች፣ ስንት ጉድ ሰማች፣ ስንት ጉድ አየች ባይ ነው። እዛ ቤት የምትቀበጥበት ምክንያት ምን እንደሆነ አልገባኝም። ይህንን ጥላ ወጣለች እና ብሩክም እንግዲህ እንደደበረው ያስታውቃል። አዎ ላይደብረው አይችልም። ሀይሚን የመሰለች ቆንጅዬ ባለሙያ ምርጥ ሴት እዛ ቤት ውስጥ ውጥት ብላ ድምቀት እኮ ነች። ፈገግታዋ ራሱ ይማርካል። ቤቱ ሙሉ የነበረው በአንዴ ወና ሲሆንበት ላይደብረው አይችልም። ለማንኛውም አሁንም ከስህተት የማትማር ከሆነ ስህተትን የማታስተካከል ከሆነ ሀይሚ እስከ መጨረሻው አይኑን ዞር ብለሽ በቃ ላለማየት ወሰኝ። የራሽን ኑሮ ኑሪ ብዬ እኔ ሀሳቤን እሰጣለሁ፣ ምክሬን እመክራለሁ። ምክንያቱም እያንዳንዷ የሴት ልጅ እድሜ የሴት ልጅ ህይወት በጣም በጣም ትርጉምም ጥቅምም አላት። የወንድ ልጅ ያን ያህል ጥቅምም ትርጉም ላይኖረው ይችላል። የሴት ልጅ እንደዛ ስለሆነ
ጊዜዋን በመታመም በበሽታ በጨጓራ ምናምን ማሳለፍ የለባትም፣ ስትቃጠል መኖር የለባትም ከሚሉት ሰዎች መሀል ነኝ እና ፍፄ ደግሞ ዛሬ መጥቶ ተናግሯል። ተመልካች እንዲህ ሳያቅ እኔ ያደረኩትን ለምን እንደሆነ ምናምን ሳታውቁ እኔንም ሰደባችሁኝ፣ ሀይሚም ሰደበችኝ ምናምን ብሎ ብዙ ታሪክ ነው ያወራው። ስለ አብሳላትም ለምን ይዟት እንደሄደ ቀድሞ ከመውሰዱን በፊት ቪዲዮን የተለቀቀውን ቪዲዮም አይቶ ብሩክን እንደምትወደው ለብሩክ ፊሊንግ እንዳላት ወይ ደግሞ ስሜት እንዳላት እንደሚያውቅ እንግዲህ ተናግሯል። ሲጀመር ለሀይሚ የሚመጥናትም የሚሆናትም ጥሩ ጓደኛ ጥሩ ሰው የለም። በአጭሩ እኔ አሁን ላይ ቅርታ አድርጉልኝ ማንንም አላምንም። ከሀይሚ ጀርባ ያሉት ከሀይሚ አጠገብ ያሉት የሚያስበሏት፣ የሚያስጠቋት፣ የሚያስንቋት፣ የሚያስረግጧት እነሱ ናቸው። ይቅርታ ፍፄ አንተንም ላምንህ አልችልም። ምክንያቱም አንተ ቪዲዮን ቀድመ ካየ እኔም ተናግሬ ነበር በትናንትና በሰራሁት ቪዲዮ አይቷል ቪዲዮን። ስለዚህ እች ልጅ እየሆነች ያለችውን ነገር ያውቃል። ሶ እዛ ቤት ውስጥ ከሚወስድ ብሩክ በፈለገ መርግጥ ካልደፈረሰ አይጠራም። እች ልጅ እዛ ቤት መሄዷ ጥሩ ነገር ነው የሆነው፣ ለሀይሚ ጥሩ ነገር ነው የሆነው። በቃ የምሬ ነው፣ ጭምብሏ እንዲገለጥ። ምናልባትም ከካሜራ ጀርባ ወይ ብሩክ በድብቅ እያገኛት ነበረ ወይ ደግሞ ቤት ባትመጣም ከካሜራ ጀርባ ማንም ሳያውቅ ብሩክ ሊያገኛት ይችላል። እሱ ሰው ካሰበ ግን ፍፄ በዛ ልክ አይን አውጣውነ እዛ ቤት ውስጥ ወስደሃታል እና አላምንህም፣ ምንም በተአምር አላምንህም አንተን ማለት ነው። እና ጥሩ ሰው ነኝ መልካም ሰው ነኝ ምናምን። አሁን ላይ ራሱ ብሩክ ምንም አላጠፋ ምንም አላደረገም። አብሳላት ወደደችው እንጂ እሱ አልወደዳትም፣ አብሳላት ፈለገችው እንጂ እሱ አልፈለጋትም እያልክ እየተናገርክ ነው። ኧረ እባክህ መጀመሪያ ታዲያ እንዴት ይዟት መጣ? ሲጀመር እንደኔ ቅርታ አድርጉልኝና ሆን ብሎ ነግሯት ያመጣት ነው የሚመስለኝ ብሩክ እራሱ ማለት ነው። እንደዚህ በይ ብሎ ሀይሚን ለማጨለል ነው እንዴት ተነሳችሁት? እና እኔ ብሩክን አልሳደብም፣ ትናንትናም ክፉ ቃል አልተናገርኩም። ሀይሚ መሄዷ ጥሩ ነው ብዬ ነው የደገፍኩት። ቢኮዝ እሷ ከሄደች በቃ ጥፋቱ ይገባዋል። ሀይሚን የሚወዳት የሚያፈቅራት ከሆነ ዋጋ ከፍሎ ጥፋቱን አስተካክሎ ድጋሚ ስህተት ላለመስራት የሆነ ነገር ቃል ገብቶ ለራሱ ይመልሳታል። ካልሆነ ደግሞ ትናንት ራሱ ስትሄድ አይታችሁታላ እንዴት እያደረገው እንደነበረ። በቃ መጨቃጨቅ አልፈልግም በቃ ሄዳለሁ ካልሽ ሂጂ ምናምን አይነት ነገር ነው። አይታችሁታል። እንደው ይቅር በይኝ በቃ ያለፈው ነገር እግሩ አስር ወድቆ ራሱ ታይ በቃ አትውጪ፣ እዚህ ቤት ከወጣሽ ከተራራቅን ምናምን የሆነ ነገር ሊፈጠር ይችላል ብሎ ይቅርታ ማለት ሲችል እኔ አላጠፋውም፣ እኔ አልበደልኩም፣ እኔ ምንም አላረኩሽም፣ እኔ ጥፋት አይደለም ይሄ እሱ ራሱ ካሉበት ሴቶችን ከየት ለቃቅሞ እንደሚያመጣ በነገራችን ላይ ብር ከፍሏቸው ነው የሚያመጣቸው። በነፃ እንዲህ የሚለፈልፍ ሴት የለም። ተከፍሏቸው ሁሉም ተከፍሏቸው ነው የሚመጡት። እና ግን ለሀይሚ ስሜት አይጨነቅም ወይ? የምርም ድራማ የሚሆን ፊልምም ቲያትርም ይሁን ምንም እኔ አላምንበትም። ድራማ እየሰሩ ነው ፊልም ነው በተአምር እንደዚህ የሚል ሰው ራሱ ደስ አይለኝም። ግን ለድራማ የሚሆን ለምንም ይሁን እንኳን ቢባል ለሀይሚ ስሜት አያሳስበንም ወይ? እች ልጅ በዚህ እድሜዋ ታማሚ ሆናለች። እግዚአብሔርን በቃ ታመም ያለው ቆሰልኩ ነው ያለችው። እና ሀይሚን በጣም ስትሰድቧት በቃ መርዝ የሆነ ስድብ ስትሳደቡ በጣም መጥፎ የሆነ ነገር ስትናገሩ ነበረና ሴት ልጅ ናችሁ፣ ለሴት ልጅ ብትተባበሩ ብታግዙ ከቻላችሁ ሁለታቸውንም በእኩል አይን አይታችሁ ግን ያጠፋውን ሰው ይሄ አንተ ጥፋት እዚህ ጋር አለብህ፣ አንቺ እዚህ ጋር ጥፋት አለብሽ ብለን አስማምተን አግባብተን ለመሄድ ብንሞክር የተሻለ ነው። እኔ ብሩክን በጣም ብዙ ሺህ ነገር የምናገረው ነገር ነበረኝ። ማንንም ፈርቻ አይደለም ዝም ያልኩትኝ። ብሩክንም ቢሆን አልፈራውም። ግን ነገ ሀይሚን ይኸውላችሁ ብሩክን ስሳደብ ወይ ደግሞ ያልሆነ ንግግር ስናገር ሀይሚን እንደሚከፋት ስለማቅ እሷ እንኳን ክፉ ነገር አትናገረው። ማየታችኋል። አንደበቷን ቁጥብ አድርጋ የምትይዝ ልጅ ናት። ለምን ትወዷለች። ነገ ተመልሰው የሚገናኙ ልጆች ናቸው። ታያላችሁ። ለፋሲካ የሚገራርም የሀበሻ ቀሚስ ለብሰው ተውበው አእምሮ ደምቆ ይመጣሉ። ከአንድ ወር ከምናምን በኋላ ማለት ነው። ሶ እንደዛ ሆኖ ለሚመጡት ነገር ክፉ ቃል ተናግሬ ማለፍ አልፈልግም። ሀይሚም ብትሆን ብሩክን ክፉ ቃል እንድናገረው አትፈልግም። ብሩክን ቢሆን ሀይሚን ምንም ቢያናድዳትም ቢያበሳጫትም ቢያስከፋትም ቢያሳዝናትም ቢያስለቅሳትም ክፉ ነገር ሲናገሯት አይወድም። ይህን የተረድቼ ፍትሐዊ ሆኜ አንተም ተው አንቺም ተይ ብዬ ነው ልናገር የቻልኩትኝ። እና ብዙዎቻችሁ ብሩክን ደግፋችሁ ሀይሚን በጣም ብዙ ቆሻሻ ስድብ እየሰደባችኋት ነበረ። ትበልጣችኋለች በነገራችን ላይ ማለት ነው። ጀግና ሴት ናት በጣም እንደውም በዚህ ሰዓት ስንት ሴት ሲያቀያይር ስንት ሴት ሲያመጣ ብሩክም እንኳን ታይቶት አልፏል አይደል እንዴ? እሷም ምንም ጥፋት ከዚህ ቤት የወጣችበት ምክንያት የራሷ ምክንያት አላት። ጠልተው አይደለም ላለመመለስም አይደለም። ሶ ልታስተምረው ነው ጥፋቱን እንዲያይ
ይሄን ያለው ነገር እና ፍፄ ደግሞ ሾካካ ነገር ነው። ይቅርታ አድርግልኝና አላምንም ከዚህ በኋላ ለኛም ለሀይሚም ያለ እምነት ጠፍቷል። እና ብሩክ እያልክ ደግሞ አታሽቀብጥ። ምንም ያለውን ነገር ካወቅክ እንኳን እዛ ጋር ያምሻል እንዴ? ሀይሚ እኮ ፍቅረኛው ነች። ሀይሚ እኮ ሚስቱ ነች። በቃ እኔ እያደረግሽ ያለሽውን ነገር አልፈለግኩትም፣ አልወደድኩትም። አሁንም ሄደሽ ምን ልታደርጊ እንደምትችይ አውቃለሁ። ስለዚህ አልወስድሽም፣ የራስሽ ጉዳይ ብለህ መተው ነበረብህ። አንተ ግን ሀይሚ ለብሩክ ስሜት እንዳላት እያቀፈችው ምናምን የሆነ ቪዲዮን በደንብ አይተዋል፣ እኛም ተረድተናታል። ሶ ያንን ቪዲዮ አይተህ ይዛት ሄድክ እየጎተትክ ሀይሚን ለማናደድ ሀይሚን ለማበሳጨት። ለሀይሚ ማንም ሰው አያስብም በዚህ ሰዓት። የምሬ ነው። ከጎኑ ያሉ ሰዎች የእሷን መከፋት እንጂ የእሷን ደስተኛ መሆን አይፈልጉም። በአጭሩ ይቅርታ አድርግልኝ ይህን ስል። ለማንኛውም ሀይሚዬ ይሄ ቀን አልፎ ይሄ ጊዜ አልፎ ደስተኛ ሆና እናያታለን። እግዚአብሔር ያውቃል፣ እግዚአብሔር ይርዳት ብዬ ነው የማስበው። እና ፍፄ ሳይድ ባቲዝ ጥሩ ነው። ለብሩክ ሳይድ እያያስክ ነው። ብሩክ እያልክ ነው። ወንድ ለወንድ ነው የሚያዳላው። የምሬን ነው። እኛ እርስ በርስ ካልተጋገዝን ካልተደጋገፍን ልክ እንደዚህ ነው። አጥፍቶም አላጠፋም ነው ሊል የሚችለው። እውነታው አይኑ ስር ቁጭ ብሎ እያየ በአካል እያየ እየሰማ ጆሮ እያየ እየሰማ ያጠፋው ጥፋት ብሩክ ሆኖ ሳለ ግን ብሩክ ምንም አላረገም። እሷ ነች የመጣችው፣ እሷ ነች ያፈቀራችሁ ብሎ ሲናገር በጣም ነው ያበሳጨኝ። ሶ ለሀይሚ ምንም የፈለገ ነገር ብትሆን ቦታ እንደሌለ ነው ያወቅኩት። ይቅርታ ስላንተ ከዚህ በኋላ ምንም ማውራት አልፈልግም። ከቻልክ ዝም በል፣ የሀይሚን ስም አታንሳ ለማለት ነው የምወደው። ሌላኛው ደግሞ እዩ ናት። እንግዲህ ይሄ ልጅ እባካችሁ ልጄን ላሳድግ አብሬ ትፍቀድልኝ ምናምን እያለ እንግዲህ እየተመላለሰ ነው። እዩ ግን ልትቀበለው አልቻለችም። እኔ በዚሁ አጋጣሚ የተረዳሁትኝ አንዳንድ የሚዲያ ሴቶች ወይም ደግሞ እንደነ እዩ አይነት ሴቶች ለዛም ለዚህም ዝም ብለው ቀሚሳቸውን እየገለቡ እንደሚሰጡ፣ ይቅር በለኝ በጾሙ ክፉ ነገር መናገር አልፈልግም፣ ግን አሁን እሷ ራሱ ግራ ገብታታል ከማን እንዳረገዘች። ልጁ ግን የእውነት ይሆን አላቅም። የእውነት እንግዲህ 1 ሳምንት ቀርቶታል እያሉ ነው። ከ1 ሳምንት በኋላ ይሄ ህጻን እንደሚወለድ እየተነገረ ነው የሚገኘው። እሷ አሁን የብሩክ ልጅ ነው ብላ እንትን ብላለች። እኔ እንደኔ እዩን አሁን ወደ ሚዲያ ማምጣት እንደዚህ ማውራት ስለ ብሩክ መጠየቅ ምናምን አግባብ አለው ብዬ አላስብም። ተዋት በቃ። አሁን አርፋ ተቀምጣለች። ቢያንስ ከሀይሚ ራቅ ብላለች፣ ከሀይሚ ርቃለች። ስለዚህ እሷን አሁን እንደዚህ ነው እንደዛ ነው በቃ ተናግራለች። ተውኝ፣ እኔ ልጁ ሲወለድ እውነታው የሚታወቅ ይሆናል። ሶ ከኔ ጋር ምንም ነገር አታድርጉ፣ አትጨቃጨቁኝ፣ አትከራከሩኝ፣ አታድክሙኝ፣ ተውኝ በቃ ነው እያለች የምትገኘው። በጣም በትክክል እውነቷን ነው ብዬ ነው የማስበው። ይሁንም አይሆንም እንግዲህ ዲኤን የሚለየው ነገር ይኖራል። መጭበርበር ይኖራል ወይ ለሚለው ይኖራል ብዬ አስባለሁ። እንግዲህ መጨረሻውን አብረን የምናየው ይሆናል። ምናልባትም እንግዲህ ብሩክም ልጁ የብሩክ ነው። ሀይሜም እስከ መጨረሻው ቆርጣ በቃ ላትመለስ ልትሄድ ትችላለች። ወይም ደግሞ ልጁ አይ የብሩክ አይደለም ተብሎ ወይ ከዚህ ልጅም ውጭ ሌላ ወንድም ሊኖር ይችላል፣ ወይ እሱ ነው ሊባል ይችላል፣ አይታወቅም። ኤኒዌይስ ግን የእዩ ጉዳይ አሁን የሚያጨቃጨቅ የሚያከራክርም አይደለም። ግን ፍጥጥ ያለች ፈጣጣ አይናውጣ ናት። እኔ መጨረሻሽ እንደው እግዚአብሔር ይወቅልሽ፣ እግዚአብሔር ይይልሽ ነው ምለው። ይሄ ደግሞ ያው አብሬሽ ልሁን ባክሽ፣ ልጁ የኔ ነው አምኜ ልቀበል፣ የሰው ህይወት አትበጥብጭ ነው እያላት የሚገኘው። እኔ የሰው ህይወት አልበጠበጥኩም፣ ወደ ሀገሬ ተመልሼ መጥቻለሁ። አሁን እየበጠበጠቻት ያለች ሌላ ሴት እንጂ እኔ አይደለሁም። ስለዚህ እኔን ታውኝ እያለች ነው የምትገኘው። ሀብም በጣም ተበሳጭቶባት ነበረ። ለማንኛውም የእዩ ጉዳይ ወደኋላ እናስቀረዋለን። የነበረኝ ሀሳብ አስተያየት ይህንን ይመስል ነበረ። ሀይሚዬ እንግዲህ በማታው ቪዲዮ የምንገናኝ ይሆናል። ፍፄ ግን ደስ የማይል ነገር ባትናገር ደስ ይለናል። ቅመሜን አንድ ያስከፍታታል፣ አሳዝነናል። የእውነት እኔ በጣም ነበር የከፋኝ እንደዛ ሲያደርግ። አንገቱን ደፍቶ አንገት ደፊ አገር አጥፊ። የእውነት በጣም ነው ያዘንኩት። ለካ ሰው የላትም ሀይሚ። የእውነት ከጎኑ ያሉ ሰዎች ለካ ውሸታም ናቸው። ለካ ከጎኑ ያሉ ሰዎች በቃ አሽቃባጭ ናቸው ብዬ እንዳምን በቃ እምነታችን አጉድለሃል። ለማንኛውም ሁሉም ነገር ጊዜ ይፈታዋል፣ እናያለን። የነበረኝ ሀሳብ አስተያየት ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የእናንተን ሀሳብ አስተያየትን ማስቀምጡ። እወዳችኋለሁ።